እንዲህ ያለ ስልክ እንዴት እንደማደርግ እንዳልዘጅ አጣራኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። የሰላም የፍቅር አንድነት አድባር በሆነችው ጨርቆስ ሰፈር ውስጥ በፍቅርና በደስታ ኖሬያለሁ። በዚች ወርቅ በሆነች ሰፈር ውስጥ የሚያምሩት ዝታዎችና የሚያስደምሙ ታሪኮችን አሳልፌያለሁ። ስለዚህ ጨርቆስ መንደር ወይም ሰፈር ብቻ አይደለም፣ ጨርቆስ ሰፈር ቅርስ ነች፣ ጨርቆስ ሰፈር ሀገር ነች በማለት ስለ ምርጥ ሰፈራችን ሳልሰስት አወራለሁ። ጤና ይስጥልን ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች፣ ይህንን ያለው የዛሬው የአዲስ ጨዋታ እንግዳዬ ደራሲ እንዲሁም ደግሞ ታሪክ አዋቂና የፈጠራ ባለሙያ ኡኑቹ ወይም አለማየሁ ታዬ። ይህን ያለው እሱ ነው። ዛሬ በእርሱ ቤት ተገኝቼ በቂርቆስ ወይም በጨርቆስ ሰፈር ውስጥ ይህንን ቆይታ ለማድረግ ፊታችሁ ተገኝቻለሁ። አብራችሁን ቆዩ። ኡኑቹ እንዴት አለ? አለው እግዚአብሔር ይመስገን። ኡኑሹ ምን ማለት ነው? ኡኑሹ ማለት ያው በልጅነቴ የመጨረሻ ልጅ ስለሆንኩኝ ትንሽዬ ልጅ እንደማለት ነው። እና ያው አንዳንዴ ኡኑሹ ብዬ የብዕር ስም ተጠቅሜ መጽሔቶች ላይ ጽፍ ነበር። አሁን ደግሞ ሌላ የብዕር ስም ገዳአታ ብዬ ገዳአታ እሱ ሰምቻለሁ። ገዳአታስ ምን ማለት ነው? ገዳአታ ብዙዎቹ የግዕዝ ቃል ምናምን ነው ይመስላቸው። አያቴ ግዕዝ አዋቂና የቂርቆስ ታቦትን ይዞት የመጣ በ1899 ቂርቆስ ታቦት ሲመሰረት ታቦትን ካመጡት ዋነኞቹ የኔ አያት መምሬ በቀለ በጋሻ ይባላልና ገዳአታ ምናምን ስል በብዛት ግዕዝ ነው ይመስለው፣ ግን እኔ አንዳንድ ፊደል ተጠቅሜ ነው። ገጣሚ ደራሲ አለማየሁ ታዬ ማለት ነው። ግን በቃ የሚገርም ስም ነውና ኢቭን የቦታ ስም ሁሉ ይመስላል አይደል? ስትሰማው ታሪካዊ ቦታና አሌክስዬ ወይም ኡኑሹ ስለተገና እኔ አሌክስም ኡኑሹም እያልኩ ተጠቀማለሁ። በሁለቱም እችላለሁ አይደል? ችግር የለም። ደስ ይለኛል። በጣም ስለተገናኘን በጣም ደስ ብሎኛል። እቤትህ ስለጋበዝከን ዛሬ ቆንጆ ቆይታ እናደርጋለን። ስለ ጨርቆስ ልጅ እናወራለን፣ ስለ ወንዶች ገዳም እናወራለን፣ ስለ ፍለጋ እናወራለን። ከዛ ደግሞ ቂርቆስ ወይም ጨርቆስ አገር ነች የሚለው ታሪክም ደግሞ እናነሳለን። ደስ ይለኛል። ሌሎችን ጉዳዮች እናነሳለን። በጣም ደስ ብሎኛል የአዲስ ጨዋታ እንግዳ ስለሆንክ። እኔም ደስ ብሎኛል ቤቴ ድረስ መጥተህ እንግዳ ስላደረከኝ ከልብ አመሰግናለሁ። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች እንግዲህ የዛሬውን የአዲስ ጨዋታ ቆይታችንን በአሌክስ ወይም በኡኑሹ ቤት ተገኝተን ነው የምናደርገው። የምንገኘው በነገራችሁ ላይ አገር ላይ ነው። ቂርቆስ ወይም ጨርቆስ የተባለ አገር ላይ ነው የምንገኘው፣ ሰፈር ላይ አይደለም። እንደ ኡኑሹ አገላለጽ ማለት ነው። እንዴት ነው ሰፈርነቱ፣ እንዴት ነው ጨርቆስ አገርነቱ የሚለውን ደግሞ እንግዲህ እናወራለን። ከጠበቃችሁን ዞር ብለን ደግሞ ትንሽ አንዳንድ ቦታዎችን እናያለን ማለት ነው። አቤል እባላለሁ። በሙሉ ስሜ አቤል ተስፋዬ ወይም ደግሞ በሶሻል ሚዲያ ስሜ አቤል የሚዲያ ርምዴ እባላለሁ። የአንጋፋው አክራ መጥቶ ይህን ስራ እንዲሰራና እንደዚሁም የተለያዩ ሚዲያዎች መጥተው ከኔ ጋር ኮንታክት እንዲያደርጉ ጥረትን አድርጓል። በእሷ ዙሪያም የተለያዩ ስራዎችንም አብረን እየሰራን እንገኛለን። እንደዚሁም ደግሞ ጨርቆስ አካባቢ ላይ ትልቅ የሆነ ማህበረሰቡን ያቀፈ ትልቅ እድር በሱ ሀሳብ አነሳሽነት እሱ መጽሐፉ ላይ ባሰፈረው እንትን ተቋቁሟል። ያ ማለት ደግሞ የዛ መስራች ባለቤት አሌክስ ነው። በጣም ብዙ ነገሮችን እየሰራ ነው። ነፍሱን ይማረውና ዶክተር ሰለሞን የኩላሊት በጎ አድራጎት ፕሬዝዳንት አሁን በቅርብ ነው ከዚህ ዓለም በሞት የተለየው። አብሮትም ብዙ ስራና አብሮት እየሰራ ነበረ። የዚህ ሀሳብ አመንጪ አሌክስ ነው። ብዙ ነገሮችን እየሰራ ያለ
ልጅ ነው፣ ወጣት ልጅ ነው። ብዙ ሰው ሊያግዘው ሊያበረታታው ከጎኑ ሊቆም ይገባል። ጨርቆስ በሱ አጠራር ሀገር ነች። ስላንተ ብዙ ነገሮችን ሰምቻለሁ። ስለ ጨርቆስ ወይም ስለ ቂርቆስ ማወቅ የፈለገ ሰው አሌክስን አግኙት እስከመባል ደርሷል። ስለ መሰረትከው ወይም አሁን በጣም ስም እየተጠራበት ስላለው ስለ እድሩ ግን መጀመሪያ ማንሳት ፈልጋለሁ። ምክንያቱም መጀመሪያ እድር ያው የማህበረሰብ ስብስብ ነው፣ የሰዎች ስብስብ ነው፣ ማህበራዊ ኑሮ ነው። ቂርቆስ ደግሞ በማህበራዊ ኑሮ ስለምትታወቅ ነው ይህንን መጀመሪያ እንድናረው የፈለኩና ስለ እድሩ እስኪ እናንሳ እባክህ። እሺ፣ በጣም ነው የማመሰግነው። ያው እድር እንግዲህ እኛ ሁላችንም ከአያቶቻችን ከእናትና ከአባቶቻችን ከወላጆቻችን ከቤተሰብ የወረስነው ነገር ነውና እድር የሚያደርገው ትልቅ አስተዋጽኦ አለ ማህበረሰብ ላይ ማለት ነው። ያንን ተከትዬ እንግዲህ አንድ ትልቅ ወዳጃችን አለ ቂርቆስ ላይ ስሙ የተከበረ ቂርቆስ ሰፈርን የሚያስከበሩ እና ወንድም ማለት ነው። ያው መወለድ ቋንቋ ነው። እሱ ያለፈ ጊዜ ሳሜሲ ቦሮ ይባላል። ጥቂት ሰው ነው የቀበረውና ለምንድን ነው ቂርቆስ እንደ ስሟ ትልቅ ማትሆነው የሚለውን ሐሳብ አነሳውና እድር ለማቋቋም ወሰንኩኝ እና ፌስቡክ ድረ ገጽ ላይ አለማየሁ ታዬ በሚል ፔጅ ላይ ለቀኩት። ከዛ ብዙ ሰዎች እውነት ነው እኮ እየተባለ ቢያንስ እኔ ስልክ ላይ ከ2000 ከ3000 ሰው በላይ ተደውሏል። እዛ ላይ ያስቀመጥኩት የኔን ስልክ ስለሆነ ከዛ በኋላ በነፍሱን ይማረውና የኩላሊት ህመምተኞች ማህበር ፕሬዚዳንት ዶክተር ሰለሞን አሰፋ፣ የሲድኒ ኦሎምፒክ ላይ የተሳተፈ ጀግና ቦክሰኛ አለ ኮማንደር ጸጋ ስላሴ አረጋይ እና እኔ ሆነን በሶስታችን ስም ቡክ ከፈተንና ትልቅ እድር አቋቁመን አሁን አንደኛ ዓመቱን አክብሮ እኔም ዶክተር ሰለሞንም ነፍሱን ይማረውና የካባና የወርቅ ተሸላሚ ሆነን ማህበረሰቡን አሰባስበን እንግዲህ አለን። ቂርቆስ ላይ አያድርገውና ሰው ቢያልፍ ወይም ሰው ቢሞት እንደ ድሮ ጥሩም ባይነፋም ሌላ ዘመናዊ መንገድ ተከትለናል የሚል ነገርም ሰምቻለሁ። እንዲህ አይነት ጉዳዮችን እስኪ እንደው ንገረን። አዎ፣ ምንድነው የምናደርገው? ቴሌግራም ፔጅ ከፈትን። ቴሌግራም ፔጅ ከከፈትን በኋላ ቴሌግራም ፔጁ ላይ ሁሉም ሰው የሚያስገባበትን ሪሲት ስሊፑን ይለጥፋል። ማንነቱ በዛው ይታወቃል። ስልኩ አለ። ከዛ በኋላ በየወሩ የሚያስገቡት መጠን አለ። ከዛ አንድ ሰው ሲያልፍ ሄደን ሳንቲም ካሽ እንሰጥና ከዛ በኋላ አጽናንተን ሰኞ እስከ 3 ቀን ከሌ ብዙ ስለሆነን ምናምን ብለን እስከ 7 ቀን እስከ 12 ቀን ካጠገቡ ሳንድርቅ እስከ 12 ቀን ድረስ ሀዘንተኛውን በደንብ አጽናንተን ጨርቆስ አካባቢ ያለውን ማህበረሰብ ብቻ ሳይሆን ወዳጆችን የቂርቆስ አካባቢና ወዳጆች ነው የሚለው ወዳጆቻችን ተሰብስበው እድሩ ላይ ያለን እና ዘመናዊ አድርገናል። ስለዚህ ሳንበታተን አንድ አካባቢ ላይ ሆነን ለተቸገረ እየረዳን አረጋያንን እየጦርን ህፃናትን እያስተማርን የጎዳና ልጆችን እያለበስን እያበላን እያጠጣን አንድ ላይ በፍቅር የምንኖርበት ትልቅ እድር ነው። እድር ብቻ አይደለም ያው ስሙ ነው እንጂ እድር የድሮ አኗኗራችንን ወደ ኋላ መመለስ ነው። ቂርቆስ ደግሞ ለበዓል እንዲያውም እንደምን የሚባለው ድምቀት ነች አይደለ? እንዴት ነበር አንተ በዓላትን ያሳለፍከው? ቂርቆስ አካባቢ በዓል እንዴት ነው የሚከበረው? ጥምቀት በዓልን ካከበርን በኋላ ልክ ጥምቀት ሲመጣ ከዛ ጀምሮ ያለው ቂርቆስ ላይ የሚገርም በዓል ነው። ጥር ላይ ጥምቀትን በጥሩ ሁኔታ አክብረን ወደ 70 ምናምን በሬ ነው የሚታረደው። እሺ፣ በየአካባቢው ላይ ድንኳን አለ፣ ሰፈሮች አሉ። አድባራ ሰፈር፣ ጨነቀ ሱቅ፣ ኩራስ ሰፈር፣ ዶርዜ ሰፈር ይባላል። የነ ዘነበው ላይ ደራሲ ዘነበው ላይ ሰፈር የዶርዜ ማህበረሰብ ያለበት እና ድድ ማስጫ የተለያየ መሽፋለኪያ ሪቼ እንባይ መስክ የተለያየ ለጋር የተለያየ ቦታ ላይ ብቻ ካውንስሊንግ ጋና ሜዳ ብዙ ነው የቂርቆስ ሰፈርና እዛ ላይ ሁሉም ድንኳን ይጣላልና ያ ነገር እስከምን ድረስ ሄዳ እስከ ጥር ቂርቆስ ማለት ነው። ልክ ጥር ቂርቆስ ያመቱ የቂርቆስና የእናቱ የቅድስት ኢየሉጣ በዓል ሲከበር ማንኛውም ሰው ሄዶ የተለያየ ቦታ ላይ ጸበል ጸዲቅ እንዲቀምስ ትልቅ ማህበር ሁሉም አላቸውና ዋናው የሚገለጽበት የፍቅር የሚገለጽበት ትልቅ ሰፈር ቂርቆስ ሰፈር መሆኑን ሰው እንዲያውቅ ለጥምቀትና ለአመቱ ቂርቆስ ቢመጡ ትልቅ ትምህርት ወስደው
ለካ ቂርቆስ ሀገር ነች የሚለውንም ትምህርት እንዲወስዱና ማህበረሰቡ በፍቅር እንዲኖር እንደሚኖር የሚያሳይ ትልቅ ዝግጅት ነው። ወደ መጽሐፎችህ ልንመጣ ነው አሌክስ። መጀመሪያ ለመጽሐፍ የዛሬውን ጸሐፊውን እኑሹን ወይም አሌክስን ወይም ገዳ አታል ያን የጀመረባት ጽሁፍን ንባብ የጀመረባት አጋጣሚ ወደዚህ ያመጣ መንገድ እንዴት ነበር የተጀመረው? በፊት ቂርቆስ ሰፈር የጠመንጃሽ ሰፈር ነበር የሚባለው። የወታደር ሰፈር ነው። አብዛኞቻችን የወታደር ልጆች ነን እና በቤተ ክህነት ትምህርት የሚያለፉ ትልልቅ ሰዎች አሉና እነዛ ሰዎች እንዲህ ላይብረሪ ለምን አናቋቁምም? ለምን አናነብም? ማህበረሰቡን ትውልድን የምንቀርጸው በማንበብ ነው በሚል ማህበር አቋቋምንና ላይብረሪ ከፍተን ተደራጅተን ትውልድ እንዲያነብ አደረግን። በዛውም እኛ እያነበብን ከዛ እንደዛ እያደረግን ትልልቅ አሁን ፓፒዮ የሚል መጽሐፍ ስናነብ አንድ መጽሐፍ ብቻ ስላለን በሰዓት ነው በቃ የምናነበው። እንደዛ ስናደርግ ብዙ ሰዎች ይሄንን እያዩ እንደውም ከኛ ስር የማንበብ ጀመሩ እና የሆነ ሰዓት እንደውም የሚያስቅ ገጠመኝ ያለኝና ፓፒዮ ትልቅ መጽሐፍ ቢራቢሮ ማለት ነውና እሱን እያነበብን ምንም አንብቦ የማያውቅ ልጅ የሆነ ሰዓት ላይ እሱን ይዞ ታየ ነው በቃ ያንብብ በቃ ብለን ስናይ አይጨርስም። የሆነ ሰዓት ላይ ጠጋ ብለን ስናየው ፓፒዮ ውስጥ ትኩሳትን እያነበበ እና በቃ እኔ ደግሞ በጣም የሙሽራው ካፖርቱ ወይ አዲስ አበባ አጫጭር ሾርት ስቶሪዎች በጣም ይመቹኝ ነበርና ደግሞ ይተረካሉ እነሱ በሬዲዮ በጣም ደስ ይላልና ወይ አዲስ አበባ ላይ የጴጥሮስ ውለታ የሚላል በቃ እየደጋገምኩ ነበር ማለት። ከዛ ደግሞ ወደ ስነ ግጥም ከዛ መጽሐፍ ያው ሲሞላ ይፈሳል ይባላል እና የምናውቀውን አንድ ሰው አዋቂ ነው የሚባለው የሚያውቀውን ነገር በማሳወቁ ነው እንጂ አምቆ በመያዙ አይደለም። ስለዚህ እስቲ እኛም ብለን የስነ ግጥም ምሽቶች ምናምን ስናዘጋጅ በዛው ግጥም ምናምን እየጻፍኩኝ አጫጭር ታሪኮች እየጻፍኩ ከዛ እነዛ ስብስቦችን ፍለጋ በሚል መጽሐፍ አወጣው። ከዛ በኋላ ደግሞ የጨርቆስ ልጅ የሚል አወጣው። ከዛ የወንዶች ገዳም ደግሞ ያው አሁን በፈጠራ ስራ ባለቤት ነኝ። በሴተኛ አዳሪዎች ዙሪያና 29 ታሪኮች አሉት በጎዳና ልጆች በተለያየ የህይወት ልምዴን የማካፈልበት የወንዶች ገዳም የሚል 3 መጽሐፍ አውጥቻለሁ። እንግዲህ መጀመሪያ የጻፍከው ጽሁፍ ምን ነበር? ፍለጋ ያልኩት ላይ ወደ ጉርምስናው ስንመጣ ፍለጋ ብራምባር ፍለጋ ፍቅርሽን ጨረስኩት ከወዲያ ማውጥጬ ከልብ ወጣሁት ፍቅር ሞረት አለው አይደለም የሚባለው ከእንግዲህ በኋላ ለወድሽ አልችልም አንቺን ወዲያ ጥዬ ሌላ አስኮብልዬ ቆንጆ ልጅ ያለው ያውናማ ቆንጆ ገራገር ቢጤነች ፍቅር ማቅ መስሏት በጣም ወዳኛለች የዚች ሞረት ሲያልፍ ሌላ ወዳለው ከብራምባር እንጂ ምን ፍቅር አውቃለሁ። ለራሳቸው በጣም ነገር ነው ያችን ብቻ ትኩረት አድርገው የሚሄዱ አሉ። ግን ደግሞ ያው ሰው የሚኖረው ለፍቅርና ለደስታ ብቻ ነው። ሰው የሚኖረው ለፍቅርና ለደስታ ብቻ ባይሆን እቺ ዓለም የመሰቃያ ወይኔ ቤት ነች ይባላልና ሰው የሚኖረው ሙሉ ለሙሉ ለፍቅር ነው ብዬ ነው የማስበው። ግን እንደዛ አይነት ነገር ብቻ አስበው ለሚሄዱት ትምህርት ያገኛሉ ብዬ እችን በግጥም ቋጠራታለሁ። ሌሎች ምን ታሪኮች አሉ ፍለጋ ላይ? እንደው ፍለጋ ላይ ምንድነው ዋሊያ የሚባል ትምህርት ቤት ነው የተማርኩት እኔ። የመጀመሪያ ሁለተኛ አብዮት ቅርስ ወይም ጂሴ የሚባል ትምህርት ቤት ነውና ፊደል ተመስገን የሚባሉ የኔታ ማለት ነው እና አባተ ብዙ ናቸው ፊደል የቆጠርኩባቸውና ተክሎልድ ሰይፈ ምናምን ይባላሉ። በጣም ጎበዝ ተማሪ ነው ያው የሚያቆኝ ስለሚያቆኝ ከዛ ተጽፎ አንደኛ ክፍል አይደለም ዋሊያ የገባው 2 ነው ብቃት ስላለው ከፈለጋችሁ ፈትኑ ተብሎ ዋሊያ ገባው። ደብል አልፈና ከዛ እዛ ደግሞ 2 እንደገባው ደብል መታ። እሺ እና በቃ በትምህርት ቤቱ ዋሊያ ትምህርት ቤት ላይ በጣም ጎበዝ ተማሪ ተብዬ ወደ በቃ በዛው ነው ስነ ጽሁፉንም ምኑንም ከኤሌመንተሪ ጀምረን ከዛ ወደ ሃይስኩል ገባው ማለት ነው።
እና እኔ ሃይ ስኩል ስገባ ትልቁ ገጠመኝ ዋሊያ ስንማር ጎበዝ ተማሪ እንዳለ ሁሉ ሰነፍ ተማሪ አለ። የሙቀት መጠን መለኪያ ምንድነው ሲባል የኛ ጓደኛ ፔርሙዝ ያለ ልጅ አለ። መልክዓ ምድር ምንድነው ሲባል አይነ ምድር ያለ እንደዛ አዛምዶች ላይ ብዙ ስቀን ያለፍንባቸው የልጅነት ህይወት አለ። ከዛ ወደ ሃይ ስኩል ስንገባ ደግሞ ፍቅር ጉርምስና ህይወት ውስጥ ከዛ አንዳንዱ ትምህርቴን ጨርሼ ነው ወደ ፍቅር ህይወት የምገባው ይላል፣ አንዳንዱ ደግሞ ጎርምሻለሁ ብሎ የሚገባልና ቂርቆስ ደግሞ ያው ዝቅተኛ ቤተሰብ ያለን ፍቅር ነው ያለበት ቂርቆስ ላይና የወደ ሳለ የሀብታም ልጅ አፍቅሮኛ ጓደኛ እንግዲህ ደብዳቤ እኔ እጽፋለሁ እና የኔ ፍቅር ካየውሽ ዕለት አንስቶ የኔ የግል ያድርጌ ነው ማይሽ በርግጥ የሀባባሌ ሊያስቅሽ ይችላል ሆኖም የስሜቴ ከዕለት ወደ ዕለት እየጨመረ መሆኑን ልሸሽግሽ አልችልም ላጣሽ እንደምችል ሳስብ ያመኛል የህይወቴ እስትንፋስ ነሽ ምናምን ብለን ሞቅ አድርጌ ጽፌ ጽፋላችሁ ነገሩ ማለት ነው ጽፌ ደብዳቤ በቃ ሰጣል እና ይከፈለኛል 50 ሳንቲ አንድ ብር ምናምን ደብዳቤ ፍቅር ደብዳቤ ሀብታምና አዎ እዛ ሰጣውት ሀብታም ነች ልጅቷ የሀብታም ልጅ ነች የሀብታም ልጅ ሀብታም አነበበችው አርብ ነው ደብዳቤውን የምንሰጠው ከዛ ሰኞ ነው መልስ ቅዳሜና እሑድ እንድታስብበት ማለት ከዛ ሰኞ ሲመጣ ያው እኔ የእጅ ጽሁፌ በጣም ስለሚያምር የፍለጋ የሚለው መጽሐፍ የራሱ በእጅ ጽሁፍ ብቻ ነው የተጻፈውና የእውነት ቆንጆ የእጅ ጽሁፍ ነው ስንጠብቅ አምጥታ ሰጠችን እና መልሱ በጣም የሚያስቅ ነው ካንተና ከዱባ ወጥ ጋር ምንም አይነት ግንኙነት አረበስ ማከባር ነው ተባር ነው እንደዛ እንግዲህ እያልን ነው 12 ክፍልን የጨረስነው እና በዛን ዘመን ጸብ ምናምን የግሩፕ ጸብ ምናምን ነበር በዛን ዘመን ያስከበሩን የቦምባርድ የሚባል ምናምን ነበር በፊት የቦምባርዶች ሰፈር ኔት ባረክ ባንጆና ቴዲ ብራኬት ብዙ ናቸው እነ ጫሩ በትረድባቤ ምናምን ጥቂቶቹን መጥራት የምችለው ብዙ ነው ማቃቸው እነ ኦከን ምናምን ይባላል የነሱ ሰፈር ሰው ማቸው ራሱ ለየት ያለ እንዴ በቅጽል ስም ይታወቃል ቂርቆስና በጣም ነው የሚያስፈራውና በዛን ዘመን ዳዊት ከበደ ወይሳ የሚባል ፊያሜታ ጋዜጣን ያዘጋጀ በቅርብ ህይወቱ አልፏል ከአሜሪካ መጥቶን እዛ ላይ ስለ ቦምባርዶች ጽፏል ቦምባርድ ማለት ድድ ማስጫከያ ያለ ከበደ የሚባል ነው የመሰረተውና ድንጋይ እንደዚህ ስለሚይዙ እንደ ቦምብ ስለሚይዙ ቦምባርድ ነው የተባሉትና እዛ ላይ ለክብር ጉዳይ ነው በቃ ለምንድን ነው እንደዛ የሚያደርጉት በቃ በክብር ጉዳይ ሰፈር ለማስከበር የቄራ የጨርቆስ የተለያየ ሰፈሮች ከዛ ፍለጠው ቁረጠው የሚባል አለ ነዳይ ዶርዚዮ ምናምን የሚባለው ከዛ ያንን ነገር ተከትለው ያው ጨርቆስ ኃይለኛ ሰፈር ነው ስለሚባል የግሩፕ ጸብ አለ ግን በክብር ጉዳይ ነው የሚጣሉት ያንን ታሪክ እያነበብኩ እንግዲህ እነ ዳዊት ከበደ የጻፉትን ፊያሜታ ላይ እኔም እዚህ ላይ ቦምባርድ በቂርቆስ የሚል ከመሰራርቱ ጀምሮ ጽፌዋል እንትን ላይ መጽሐፎች ላይ ለምሳሌ ፊልሞች ሲሰሩ ቀልዶች ሲቀለዱ እንደዚህ ሰው ቂርቆስን እንደ የድሃ ሰፈር ሰዎች የሚደባደቡበት የሚዘረፉበት እንደዚህ አይነት መልክ ይሰጠዋል ግን እንደዛ አይደለም በተለይ ለሴት ልጅ መብትም የሚቆም ሰፈር ነው የሚል ነገር ሰምቻለሁ እስኪ ስለሱ ነገር እናድርግ ለመጀመሪያ ጊዜ አዋሽ ኬላን ያለፈው ኢትዮጵያዊ በባቡር ሹፌር ሰለሞን ሙሳና አበበ ጉዳ ይባላሉ አበበ ጉዳ ቀስ ብለን እንዳትጎዳ እየተባለ የተገጠመላቸው ስቴዲየም ዙሪያ ብትሄድ እነ እንዳለ የካው እነ እንዳለ ከበደ ኃይሉ ዝግባው እነ ሰንሻይን ሳሙኤል ታፈሰ ዶክተር ሳሙኤል ታፈሰ ሰንሻይን ባለቤት እዛ መኪና እየጠበቁ ምናምን በእርድን ነው ማለት ነው በሚኒስቴር ደረጃ ብትሄድ ከሰተ ብርሃን አድማሱ የጤና ጥበቃ ሚኒስቴር የነበረው ነፍሱን ይማረውና በቅርብ ህይወቱ ያለፈው ዶክተር ሰለሞን አሰፋ የኩላሊት ህመምተኞች ማህበር ፕሬዝዳንት እንደነሱ ያሉበት በቦክስ ስፖርት ኦሎምፒክ ላይ
ሞስኮ ኦሎምፒክ ላይ ሲሳተፉ ኢትዮጵያን እንዳለ የጨርቆስ ልጆች ናቸው። እነ ግርማይ ገብሬ በቦክስ ጫን ያለው ኃይሌ የሚባላል እና በዛብህ አበበ እነ ተክሌ ፈንቴሳ ሯጮች እነ ከበደ ቤኛ እነ ፍቅሩ ደገፉ እነ ሽብሩ ረጋሳ እና አየለማሙ እንዳለ በኦሎምፒክ ወርቅ ያስመዘገቡ ማለት ነው። ኢትዮጵያ የእግር ኳስ የሴቶች የተጀመረው ጨርቆስ ነው። ለጋር ላይ ለጋርና ጨርቆስ ያው ተያያዥነት ለጋር ማለት ፍሬንች ነው ያው ስቴሽን ማለት ነው ባቡር ጣቢያ ማለት ነው። እና እዛ ቦታ ላይ በለች ገብረ ማርያም ትባላለች የሴቶችን እግር ኳስ የመሰረተች እና በወታደር ብትሄድ የኔ ወንድምን ጨምሮ ኢንስፔክተር አንተና ያለው የሚባል ጀግና ትራፊክ ፖሊስ አለ። በቃ ቦክስ ካሳውን ቶላ ጸጋ ብርሃን ብስራት ጸጋ ስላሴ ያረጌ ኮርኩንጅ በቃ ዓለምን ያስጠሩ ኢትዮጵያን ባንዲራ ያውለበለቡ ትልልቅ ሰዎች ያሉበት ሰፈር በኳስ እነ ሰሎሞን ሉቾ ምናምን ትልልቅ ያው ሁሉንም መጥራት ስለማይችል እና እነዛ ባሉበት ሰፈር ላይ የድህነት መገለጫ የኮሜዲያኖች መተው ምናምን ሲሉ እንዴ ለጋር ላይ ከትልልቅ ቦታ መተው ውሃ የሚጠጡት የቦኖ ውሃ አለ እሷ መንታ ያስወልዳል ተብሎ እንደ ጸበል ይታመናል። እና እዛ ያሉ በጣም ወደ 8-9 የሚሆኑ መንታዎች እጂ ኢንተርቪው ያደርጋሉ። እሱን የጠጣ መንታ ነው የሚወርደው። እና አንዱ እንደውም ኢንተርቪው ያደረኩት በጣም ያሳቀኝ ወንድምናት ናቸው መንታዎቹ። እና ኢንተርቪው ሲደረጉ ስንት ዓመትሽ ነው ስላት 55 አለችኝ ሴቷ ማለት ነው። ሴቷ መንታ ወንዱን ስጠይቆ 65 አለ። ከዛ ጠራኝና ስንት ዓመቴ ነው ያለች 55 ነው ያለች። ኢትዮጵያ ውስጥ ለመጀመሪያ ጊዜ መንታ ሆኖ በ10 ዓመት የሚባል እና ሴቶች አንዳንዴ እድሜያችን ዝቅ ያደርጋሉ። እና እዛ ቦታ ላይ መንታዎች በጣም ብዙ አለው። እንደውም ይሄንን የነገረኝ በጣም ታሪክ ካዋቂ ጌታቸው አነስ ነው ምንለውና ጌታቸው አነስ ማለት በአፄ ኃይለ ሥላሴ ዘመን ባቡሩ ላይ የወርቅ ማንኪያ ሹካዎች ምናምን ሰርቃል ተብሎ የተያዘ ሰው ነው። እና ብዙዎቹ እነሱ ቤታቸው በወርቅ ማንኪያ ነበር የሚመገቡትና ለመጀመሪያ ጊዜ አዋሽ ኬላን አልፎ ሲመጡ በረባሱ ምናምን አድርገን ነው እኛ የተማርነው። ግን ስኒከር ጫማ ምናምን በኮንትሮባንድ ንግድ ያደረጉት ያው የጨርቆስ ልጆች ናቸው ተብሎ ነው የሚታሰበው። ለለጋሃርም ለስልጣኔም ቅርብ ነን። የሀገር መሪ መንግስቱ ኃይለማርያም ከውባንቺ ቢሻው ጋር የተዋወቀበት ጎጃም ሰፈር ይባላል። ጎጃም ሰፈር ጠላ መሸጫ ነው። ጓሳ አረቄ ምናምን የሚጠጣበት አለ። እስካሁን የሚገርም አረቄ ኮረፌ ምናምን የሚጠጣበት የኔታ ትምህርት ቤት የቄስ ፊደል የሚቆርጥበት ምናምን እዛ እንዳለ አለ ጨርቆስ ላይ። ስለዚህ ጨርቆስ ቅርስ ነች፣ ጨርቆስ ሀገር ነች የሚለውን ጽንሰ ሐሳብ የሚያመጣው በዚህ የተነሳ ድርብ ወርቅ ሰይፉን ታውቃታለህ? አርቲስት እነ መኮንን ላከ ወከለቲስ ሄኖክ አለማየሁ ይባላል። እነ ብጻት ስዩም አስቴር አወቀ እነዚህ ጊዛጋ ታረቀኝ ሙሉ በጣም ደግሞ መወዳት ጄሪ ሄሎ አዲስ አበባ ኢየሩሳሌም አስፋው ማለት ነው። በሙዚቃው ኢንዱስትሪ እንግዲህ ስመጥር ያው ብጻትና አስቴር አወቀን ማያውቃቸው መስታወት አራጋው አርቲስት እና በስነ ጽሁፍ ነው። እኔ አሁን ትልቁ ድርሻዬ ስነ ጽሁፍ ላይ ነው። ሳለ ስላሴ ብርሃነ ማርያም እሳቸውን የሚያል ሀያሲ የለም እንግዲህ ብርሃኑ ደቦጭ ሀያሲ ነው። ዘነበወላ እንግዲህ ልጅነታችን የተረከልን ነው። ዘነበወላ ቴድሮስ አጥላው ትልልቅ የስነ ጽሁፍ ሰዎች ያሉበት አንድ ነገር ከዚህ ምረጥና አንድ ታሪክ አጋራን እስኪ ከዚህ ከጨርቆስ ልጅ ከሚለው በጥቂቱ። የማርያም መንገድ በጨርቆስ የሚላል አያየሁት ነው። የማርያም መንገድ በጨርቆስ የሚለው ምንድነው? አሁን ይሳቅ ወጌሻው ይባላል። ይሳቅ ሽፈራው ይሳቅ ሽፈራው ወጌሻ የብሔራዊ ቡድን ወጌሻ ነው። እሷን የቂርቆሳኬ ማንኛውም ሰው ወለምታም ምንም ካጋጠመው በነፃ ነው። እና የማርያም መንገድ የሚሰጡን አሉ በስነ ጽሁፍ እንዳልኩ ከነ ሳለ ስላሴ ብርሃነ ማርያም እነ ዘነበወላ ትልልቆቹን አይተን እነ ብርሃኑ ደቦጭን እነ ቴድሮስ አጥላውን በስነ ጽሁፍ በአርቱም እንደዛ እና ሌሎችም እንደውም የእናቱር ዥንጉርጉር የሚል ጽሁፍ ነበረኝ። ጂሚ የሚባል አለ ስንታየው አረጋ ነው። ሼፉ የሚል ፊልም ላይ ሰርቷል። ወንድሙ ደግሞ የታወቀ ቦክሰኛ ነው። ካሳውን ቶላ ይባላል። ኩባ ላይ ምናምን ሰልጥኖ የመጣ ነው። አንደኛው ፊልም ላይ ይሰራል፣ አንደኛው
ቦክሰኛ ነው። አንደኛው ደግሞ የቤተ ክህነት ሰው ነው፣ ሰባኪ ነው። ፈቃዱ አረጋ የሚባለው ሰባኪ እና ልዩነት ባይኖር ኖሮ ህይወት ጣፋጭ አትሆንም ነበረ። የእናቱ ጅንጉርጉር ብዙ ነው መንገዱ፣ በአንበሶች ማህፀን ውሾች ተወለዱ ይባላል። እና ልዩነት ነው ህይወትን ጣፋጭ ያረጋትና ለገሃር ድልድዩ ላይ ሳይፈርስ በፊት ብዙ ጊዜ ህፃኖች ወድቀው ይገኛሉ ተጠለው። እና ምንድነው አሁን የማርያም መንገድ ያልኩክ የቂርቆስ እናቶች አባቶች አይጨክኑም ተብሎ ስለሚታሰብ ድድ ማስጫ ገንዳው ጋር ህፃን ሲገኝ ይዘው ይመጡና አባቦ ነው የሚባሉ ሰው ይያሉ በግርዛት ነው የሚታወቁት። ወንድ ከሆነ ገርዘው እጣ ይጣጣላል። ከዛ በቃ ይሻማሉ እናቶች። እኔ ነኝ የምወስደው እኔ ነኝ የማሳድገውና አድገው ባቡር አሽከርካሪ የሆኑ አድገው ካፒቴን የሆኑ አድገው ትልልቅ ሚኒስቴር የሆኑ ሰዎች አሉና ይሄ የሰው ተጥሎ አሳድጎ ትልቅ ደረጃ ትልቅ ማዕረግ ላይ የሚያደርሱ እናቶች ነው ያሉና ለሴት ልጆች ትልቅ ክብር እንዳለንና የማርያም መንገድን የሚሰጡን ትልልቅ ቀኛዝማች ተኮላ የሚባሉ አሉ። ገብሩ ግሮሰሪ የገብሩ ግሮሰሪ ባለቤት አሉ። ጨነቀ ሱቅ ጨነቀ አቶ ጨነቀ ጭቃሾ ይባላሉ። ሱቅም ነው ፖስታ ቤትም ነው። መልእክት የሚያደርሱ ቦታ አለና ያንን ነገር ያጠቃለለ ማርገጃ የሚባል ቦታ ላይ ለቅሶ ሲኖር ማርገድ ማለት ነው ደረት እየመቱ እና እዛ ላይ ሾላ ፍሬ ያለ ሰው በፊት የሞት ቅጣት ምናምን ሲቀጣ እዛ ላይ ታንቆ ይሞት ነበር አለ ማርገጃ ላይ እና እዛ ላይ ሌላ እምነት ውስጥ ያሉ ሰዎች ሲሞቱ አልቃሿ መታ የቁመና ማማር የፊት ፈገግታ ከሞት መቼ አስጣለ ያመለከው ጌታ ሌላ እምነት ውስጥ ገብተ ከሞት መቼ አዳነ እያለች ደረት እያስመታች የሚያሳዝን ከሆነ እያስለቀሰች የሚቀበረበት ቦታ ማርገጃ የሚባላልና ትልቁ ያው ጨርቆስ ላይ ሲመጣ ቦታው ማርገጃ የሚባል ቦታ ላይ ነው። እዚህ ጋር እንግዲህ ብዙ ነገሮች እያየሁ ነው። የአራዳ ፋብሪካ የአራዳ ልጅ አራዳ ለቂርቆሳውያን ምን ማለት ነው ትርጉሙ? አሪፍ ጥያቄ ነው መሰለህ። እኔ ከድሮቹ ጋር ነው ማገናኘው። አራት ያለው አምስት የሚሰጥ ከሆነ ኪስም ገንዘብም አያስፈልገው ይባላል። አራት ነው አምስት እንዴት ሊሰጥ ይችላል? ከተበድሮ ነው አንተ እንዳይከፋ አምስት ስጠኝ ስትለው ያንን ከሌላ ቦታ አምጥቶ ነው የሚሰጥ። እኔ እውነቴን ነው የምልህ ጫማ ተቀያየሬ ነው ጂሴ የተማርኩት። ጫማ የሚያህል ዳይታምቤ የሚባል ወዳጅ አብሮ አደጋለ። በቃ እነ ቆራጡ ማሙ ከተለያዩ ሰዎች ጋር ጫማ ተቀያየረ ነው ጂሴ የተማረውና ያንን ነው እናደርጋለን እርድናና ቀደም ያልኩና ኃይሉ ዝግባው እንዳለ ከበደ እርድናን ስቴዲየም ላይ ነው። ስታዲየም ከተለያየ ሰፈር ጋር የሚመጡት ከፍሏ ከተለያየ ቦታ ላይ የሚመጡ ሰዎች እና በእኛ ሰፈር እርድና ማለት ተካፍሎ መብላት። እኔ አያቴ ለእናቴ የሚያደርግላት ነገርን አይቼ አይደል ያደኩት እና ፍቅር የካሮት ምሳሌ አይደል ወደ ታች ነው ቁልቁል ነው የሚሄደው እና እታች ላለው ማህበረሰብ መጨነቅ ተካፍሎ መብላት ለዛኛው ሰው ሳይጠይቅ ገንዘብ ሳይጠይቅ ወይ ችግሩን ሳይነግር ቀድሞ መረዳት ማህሙድ ጋር ጠብቂኝ ፒያሳ እናቃለን አይደለ ጨርቆስ ጋር ጠብቂኝ የሚል ደግሞ እንግዲህ አሌክስ ደግሞ ጽፏል እዚህ ጋርና ከዛ ጋር ይገናኛል አይገናኝ። እኔ ቂርቆስ ማርገጃ ጋር ጠብቂኝ የራሴ እውነተኛ ታሪክ ነው። አሁን ወደ ፊልም ተቀይሯል። የእውነት ፊልም ተቀይሮ ተተረኳል። ቲክቶክ ላይም ተለቋልና ቂርቆስ ማርገጃ ጋር ጠብቂኝ የሚለው ከአሁን ባለቤቴ ጋር ድሮ ፍቅረኛዬ እዛ ጋር ነበር የምንገናኘው እና በድብቅ ነው። ብሔረ ጽጌ ነው እንደ ጦጣና ዝንጀሮ ሙዝና ብርቱካን የምትበላው ሌላ ምንም አይነት ፋይናንሻል አቅም ስለሌለ ብሔረ ጽጌ ደምናም ሁሌ ሙዝና ብርቱካን መብላት ደግሞ ይሰለቸኛል ምናምን ብላ በፊልሙ እዛ ላይ ገልጸዋለችና ትባላለች ባለቤት በዚህ አጋጣሚ ሄዋን ስሙር ትባላለች። ያው እንደምታየው ጥፍሯ ሁሉ ይበላል። የእድሜ አስቤዛስ ምን ማለት ነው? እኔ የምንዝናናበት ቦታ ዘመናዊ ግሮሰሪ ይባላል እና ዘመናዊ ግሮሰሪ ውስጥ ብዙ ታዋቂ ሰዎች ይመጡና በስነ በቃ ጽሁፍ ዙሪያ ትወያያለህ።
እኔ አሁን ስፖርት ላይ እስከዚህ ነኝ። ኳስ ላይ ምናምን አላይም፣ ምንም አላይም። አስቶን ቪላ ራሱ ሰው ነበር የሚመስለኝ። ኳስ ምናምን አላይም። ስለ ቦክስ ስፖርት ሲወራ ግን ከ1968 ጀምሮ የነበረውን የቦክስ ታሪክ አውቃለሁ፣ አወራለሁ። በቃ የምታውቀው ላይ ትሳተፍ እና አንዱ እዛ ቤት ሆኖ እድሜውን ዋሽቶ እና ደግሞ ውሸት ቶሎ ድል ቢቀናትም እንደ እውነት መቆየት አችልም ይባላል እና እድሜ ሲጠይቅ 36 ዓመቴ ነው ምናምን ብሎ በቃ በእኛ እድሜ ሆኖ ነው የሚያወራው እና አንዱ እኩየው መጣ፣ ሚዜው ማለት ነው መጥቶ ያው የመጠጥ ወሬ ነው እንዲህ ስል ምን ነው ዝም አላችሁ መስላይ ከሌኮ እንደዚህ 36 ዓመቴ ነው ብሎ እንዲህ በስ እንዴ 20 ዓመት እንዴት ይሸመጥጣል? 20 ዓመት ረቀቀ። የኖርክበትን የሰራህበትን ሳትዋሽ ተናገር ነው የእድሜ አስቤዛ። በጣም የሚገርም ነው። የወንዶች ገዳም ጥቂት ንገረንና ወደ ሁለተኛው ጉዳያችን እንለፍ። ስለ ፈጠራ ጉዳዮች እናንሳ። የወንዶች ገዳም ምን መሰለህ፣ አሁን ብዙዎቹ ገዳም ምናምን ሲባል ከመንፈሳዊ ህይወት ጋር ያገናኙታል። እኔ የወንዶች ገዳም ያልኩት በመጠጥ ቤት ዙሪያ ነው። አሁን ትልልቅ ጭፈራ ቤቶች ምናምን አለው፣ እዛ ላይ ሴተኛ ዳሪዎች አሉ። ሴተኛ ዳሪዎች ዙሪያ ላይ ደግሞ ነው የፈጠራ ስራ ሰርቻለሁ። ምሽት ላይ እየሄድኩኝ ገባ እነሱ በቃ ትክክለኛ ሰዎች ትክክለኛ ሰውን በደንብ የሚገነዘቡ በቃ በጣም ብዙ ዕውቀት ያላቸው የተማሩም ኃይሎች አሉና ግን ደሴተኛ ዳሪነት ብቻ አይተው የሚሄዱ ሰዎች አሉና እነሱን ኢንተርቪው በማድረግ እኔ አዲስ አበባ ላይ እኔን የሚያቀኝ ማለት ነው እኔ ያልገባሁበት መዝናኛ ቦታ ላይ ግን አንድ ታሪክ ነው የጻፍኩት። የወንዶች ገዳም የምትለው አንድ ሾርት ስቶሪ ነች። ግን አዲስ አበባ ላይ አሁን ካዛንቺስ ላይ ያለው ታሪክና መርካቶ ላይ ያለው የሴተኛ ዳሪዎች ታሪክ ይለያያል። ጨርቆስ ላይና ሳሪስ ላይ ያለው ህይወት ይለያያል። እኔ ሁሉም ጋር ዞሬ ስለ እርዳናና ስለ ገባ ጨርቆስ ላይ ያለ አንድ ታሪክ ወስደ ለአንዱ ላስቀው ብትል ሌላ ቦታ አይስቅም። እና ያን ሁሉ ጨምቄ የሴተኛ ዳሪዎች እንደኛ ሰው እንደሆኑና ትልቅ ዓላማ እንዳላቸው አውቄ ይሄ ጸጉር ቤት ከዛ ስራ እንዲወጡ ሌላ ሙያ እንዲማሩ ምናምን አድርጌ የፈጠራ ስራውንም ጎን ለጎን ሰርቻለሁና የወንዶች ገዳም አንድ ታሪክ ነው። 29 ታሪክ አለው የተለያየ ህይወት ላይ ግን ዋናው ርዕሱን የሰጡት በሴተኛ ዳሪዎች ዙሪያ አንድ 17 ክፍል ያለው ታሪክ አለ አይደል? ምን ታሪክ ነበር እሱ? እግዚአብሔር ለኔ ያዳላል። እግዚአብሔር ለኔ ያዳላል የሚለው እግዚአብሔር ለኔ ያዳላል የሚለው የተለያየ በህይወት ገጠመኞች ላይ ሰው ሁሌ በደስታ ስትኖር የሆነ ሳለ ሀዘን ያጋጥማል። ሀዘኑን ተቋቋም ስታልፍ ድጋሚ ደስታ ይመጣል። በዛ የህይወት ፍልስፍና በኔ አይዲዮሎጂ በጣም መጥፎ የህይወት ገጠመኞች ገጥመውኛል። ንግድ ስራ ላይ ተሰማርቼ ያጋጠሙኝ ነገሮች አሉ። ውጭ ሀገር ሄጄ ያጋጠሙኝ ነገሮች አሉና ከእንደገና ያው እኔ እንደዚህ ነኝ እኔ እንደዚህ ኢጎ ይባላል እንደዛ እንዳይሆን እንጂ በጣም አስቸጋሪ እና በቃ ተደባዳይ የሚባል ሰው ነበርኩ። እንደውም እዚህ የጨርቆስ ልጅ የሚለው መጽሐፌ ውጪ የአውሮፓ ያገዙኝና ሰይፍ አለማየሁ በተለይ ለንደን ላይ አሜሪካም የተለያየ ሀገር ላይ ተሽጧል። ጸጉር ቤት ያላቸው ሆቴል ያላቸው በዋነኝነት ያው ሰይፍ አለማየሁ በፊት ፖሊስ ነበር። አመሰግናለሁ። ከጀርባዬ ፎቶዬን ሲያዩት እንዴት ጻፈ አሌክስ ነውጠኛ ምናምን ነበረ ብለው የሚያስቡ አሉና ከዛ ህይወትም ያው በንባብም በምንም ተሰብስቤ ወደ ስነ ጽሁፍ ገብቻለሁና ይሄን ይመስላል። እንግዲህ ወደፊት አዲስ መጽሐፍ አለ አይደል እየሰራህ ያለው? አዎ። ምንድነው እንግዲህ በቅርቡ የሱ ጣፈንታ እንዴት ነው? አያቴም እናቴም ምናምን እዚሁ ነው አንድ ላይ እና አሁን የሲስተርም ልጅ ምናምን አንድ ላይ ነው የምንኖረው ማለት ነውና መጨናነቅ የሚባል ነገር የለም። ሰው የሚጨነቀው ላለመጨነቅ ሲሞክር ነው ይባላል እና ያበሻ ደም ላይ ይሄ ያበሻ ዘረመል እሱ ላይ ነው የጻፍኩት እና ብዙዎቹ ሀያሲዎች ደራሲዎች አልወደዱትም። እኔ ብቻ ነኝ የወደድኩት መጽሐፉን። ለምን ይሄን ያህል አይደለንም አበሾች ይሄን ያህል ክፉ አይደለንም ምናምን የሚላል የጀርባ ጽሁፍ ላይ የወቀቱን መጠን ቢያገኝ የልፋቱን ታሪክ አርጎት ቢሆን ይህን ድህነቱን ቢበላ ቢጠጣ እንደ ልቡ ቢኖር የሀበሻን ጥጋ ማን ይችለው ነበር ምናምን ይላል። ሀበሻ እኮ ቅኔ ነው እየራበው እየጠማው
እንደጠገበ ያቀራራል ችግሩን ባዳ እንዳይሰማው እያለ ትንሽ ሀበሻን የሚተች ከዛ ያንን ምንድነው ነው ያመጣት አሁን አያቶቼ ያሉ የንሳ ልጆች ምናምን በቃ ይሄ እንደ ደጀ ሰላም ይላል እንደ ደጀ ሰላም ነበር ቤታችን አያቴ ካረፈ በኋላ ያየሁት እናትና አባቴ እያሉ ያየሁት ላይፍ አክስቶች አጎቶች እያለ ያለው እና የጄኔሬሽን ጋፕ እና ከስነ ጽሁፍ ጋር ሳገናኘው ትንሽ የሚቀጥለው ጄኔሬሽን እየወረደ ይሄ ለሰው መኖር የሚባለው ምናምን ነገር አንዳንድ ነገሮች እየወረደብኝ ሲመጣ ያበሻ ደም የሚል ጻፍኩኝ እና ምንድነው ጀግንነት መወለድ ነው መሞት ማዳን ነው መግደል ጀግና ሰው የሚያስብል ይላል ኑረዲን ኢሳ የሚባል ገጣሚና ስለ ጀግንነታችን ምናምን አንዳንድ ነገሮች ብታይ ወደታች ወረዱብኝ ዲበኩሉ ግን በግዝ ዲበኩሉ ማለት የሁሉ የበላይ ማለት ነው ምድር ላይ የሁሉ የበላይ ማን ነው የሚል ሐሳብ እና ከሃይማኖት እና ምድራቂ የሚባሉ አሉ ከነዛ ጋር አገናኝቸው ነው ዲበኩሉ የጻፍኩት ቤት ውስጥ ምናደርገውን ቆይታ ልናጠናቀቅ ነው የቀጣይ አሌክስ ምን ላይ እንጠብቀው የሚለውን ከነገርከን በኋላ እናጠናቀቃለን ከዛ በፊት ግን ምናልባት የአሌክስ ምርጦችን ደግሞ ማወቅ አለብን የአሌክስ የምንጊዜም ምርጥ መጽሐፍ እኔ የሚገርም አሁን ምርጦች ስትል በሰውኛ መስሎኝ የወንድሜን ታሪክ ልነግር ነበር ለኔ መጽሐፌም ምንም ሁሉ ነገር እናትም አባትም ሆነ ያሳደገኝ ትራፊክ ፖሊስ ወንድም አለኝ አንተና ያያለ ነበር ለኔ የሁል ጊዜ ምርጤ እሱ ነውና ወደ ስነ ጽሁፍ ከመጣ ያው እኔ በጣም ሞደው ጽሁፍ አሁን ብዙ ሰዎች ትርጉም የተለያየ እንትን ነው ከአስቸጋሪ ሰዎች ጋር መኖር የሚል መጽሐፍ አለ ዶክተር መለሰ ወጉ ይባላል እጅግ በጣም ከዛ በኋላ እንደውም እስቲ ምላስ የሚልም መጽሐፍ አውጥቷል ከአስቸጋሪ ሰዎች ጋር እንዴት መናገር እንዳለብህ መች ዝም ማለት እንዳለብህ ያናናር ዘይቤን ማለት ነው ስለዚህ ያንተ የምንጊዜው ምርጥ መጽሐፍ ከአስቸጋሪ ሰዎች ጋር መኖር ዶክተር መለሰ ወጉ ሁሉም ሰው ቢያነበው ማለት ሊያመሰግነኝ ይችላል ከዛ ብዙ አጫጭር ወጎች አንብቤ ያለው አውግቾ ተረፈ ወይ አዲስ አበባ በስነ ግጥም ገብረ ክርስቶስ ደስታ 60 ፍሬ ብቻ ያሳተመው ሄራን ሰረቀ ብርሃን ትባላለች ያሳተመችለት ከጀርመን ካልቸራል ኢንስቲትዩት ጋር በመተባበር ማለት መንገድ ስጡኝ ሰፊ የሚል የግጥም መጽሐፍ አለ የምንጊዜ ምርጥ ሙዚቃና ምርጥ ድምጻዊ ኦኬ ታረቀኝ ሙሉ ስለ አራዳ የዘፈነው አሁን ያው በቅርቡ ወጣው አለ ጨርቆስ ላይ ያው ከኔ ጽሁፍ ጋር መሄድ ስለሆነ ጨርቆስ ላይ ያገኘዋት የሚል ዚጊ ዛጋ ወይም በኃይሉ ይባላል ብዙ ቦታ ፈልጓት ጨርቆስ ማርገጃ ጋር ነው የሚያገኛት ጨርቆስ ላይ እንደዛ እሱ ሁለቱ ዘፈኖች የሙናዬ የሜሪያር መደን አሳብ ያውደለድል የለውም ኩላሊት ሽንጧ የሚመስለው የመከራ ለዲት ሽንጥና ዳልዋ ስጋው ተነባብሮ ወገቧ ቀጭን ነው አልበላም ያብሮ እንደዛ ምን ግጥሞች በጣም አሪፍ ፊልም ተዋናይ እኔ ግሩም ኤርሚያስ ይመቸኝ የምን ጊዜም ምርጥ ፊልም እኔ እንትን ይሄ አድቬንቸር የሆኑ እንደ ትሮይ ምናምን አይነት ፊልሞች በጣም ወዳለሁና ግን የእስር ቤት ፊልም ዘሮክ የሚለው ፊልም በጣም በቃ ወደፊት የት ጋር እንጠብቀው አሌክስ እንዳልኩ ወንድሜ በጣም ሰፖርት የሚያደርገኝ ወንድም አለኝ አንድ ላይ ተያይዘን የፈጠራ ስራዬ በተለይ የፈጠራ ስራዬ ምን ነገሮች ነበር ግን በአጋጣሚ የምትፈጥረው በሴተኛ አዳሪዎች ዙሪያ በጎዳና ልጆች ዙሪያ በአባይ በወንዛችን ዙሪያ በትራፊክ ማኔጅመንት የሎ ቦክስ ምን ይባላል የተለያየ አፍሪካ ሀገር ላይ ያሉ ግን ኢትዮጵያ ውስጥ የሌሉ አደጋን በጣም የሚቀንስ ወንድሜም ትራፊክ ስለሆነ ትራፊክ ማኔጅመንት ላይ ያሉ ሰዎች ይሄንን የፈጠራ ስራ ቢጠቀሙ አደጋ ይቀንሳል አሁን ሰው ታሞ ምናምን ኤችአይቪ ምናምን ይባላል አንደኛ አደጋ አፍሪካ ውስጥ መኪና አደጋ በአባይ በወንዛችን ደግሞ እንዴት አድርገን መተግበር እንዳለብን ከዛ በኋላ ደግሞ ሴተኛ አዳሪዎች ወደ ስራ ሲስተም እንዴት ይገባሉ እኔ ማምርተው ምርት
እነሱ እንዲያመርቱ ማለት ነው የፈጠራ ስራ የጎዳና ልጆችም እንደዛው አድርጌ እነዛ ላይ ስልኬን ማስቀመጥ ከቻልኩኝ ቂርቆስ ሰፈር ላይ እነ ጃምቦ ሪል ስቴት እነ ደበበ ሳንቴ ህክምና ባለቤት እነ ልሳን ወርቅ ሰይፉ እነ ሰንሻይን ሳሙኤል ታፈሰ ዶክተር ሳሙኤል ታፈሰ የሰንሻይን ባለቤት እነ ባማኮ ኮንስትራክሽን እነ ግርማ ገላው እነ አንከር ፋውንዴሽን እነሱ ቢያግዙኝና አብረን በጋራ ብንሰራ ደስችን ወደ ተሻለ ህይወት መውሰድ የሚችል የፈጠራ ከጎዳና ህይወት ወደ ተሻለ ከሴተኛ ዳሪ ህይወት ወደ ስራ ፈጠራ ስለዚህ ምርቶች ናቸው ማለት ነው የምታመርታቸው ምርት ነው የሚመረተው የህትመት ማሽን የሚገዛል ከዛ እነዛን ነገር ያመረተን ማቅረብ ነው በቃ ይሄ ነገር እነዛ የሚሰሩት ናቸው እናመሰግናለን በዚሁ እንግዲህ እስካሁን የጠራቸው ሰዎች በሙሉ በህይወት ውስጥ ስላሉ እንግዲህ ምስጋናቸው ደርሷቸዋል ማለት እንችላለን በዚህ አጋጣሚ በትክክል አሌክሶ እንሹ በጣም ነው ማመሰግነው ቆንጆ ቆይታ ነው የሰጠን በጣም ነው ማመሰግነው እኔም አመሰግናለሁ ኩራትና ኩራን የአዲስ ጨዋታ ቤተሰቦች የዛሬው እንግዲህ የአዲስ ጨዋታ የእንግዳ ሰዓታችን እዚህ ሀገር ከሆነችው ከሰፈረም በላይ ከሆነችው ቂርቆስ ወይም በተለምዶ አጠራሯ ጨርቆስ ተገኝተን ከአሌክስ ጋር ከመጽሐፍት ደራሲው ከፈጠራ ባለቤቱ እንዲሁም ከታሪክ አዋቂውና ከተቆርቋሪው ከጨዋታ አዋቂው ጋር አይታችሁታል እንግዲህ ግጥሞችንም ብዙ ነገሮችን ነው ያለን ያለ ከሱ ጋር የመሰለ ቆይታ አደረግን በጣም ነው ደስ ያለኝ እናንተም ደስ እንዳላችሁ ተስፋ አደርጋለሁ የማጠቃለያ ጉዳያችን ነው ወጣ ብለን ጥቂት አንዳንድ ቦታዎችን ያሳየናል አሌክሶ እኔ ግን ከወዲሁ ሰናበታችኋለሁ አሌክሶ እንግዲህ ወደ ትንሽ ወጣ ብለን ቂርቆስን ለቤተሰቦቻችን ታስቃኘንናለ በእኔ በኩል ግን ከልብ አመሰግናችኋለሁ የሳምንት ሰው ይበላል እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጣራኝ አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል በተማሪ አቅም መግዛት ይከብዳል ስማርት ስልክ ሁሉን ያቀላል አቅም ከሌለ ምን ያደርጋል ችግሩ በቴሌብር ተፈቷል በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል ከርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው ለክፍያው አያስቡ እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ ሳምሰንግ ጋላክሲ A26 ሳምሰንግ ጋላክሲ A16 ZTE A34 ZTE ብሌድ ቴክኖ ፖፕ 10 አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም ሲንቄ ባንክና አዋሽ ባንክ አጋርነት ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው ስራዬን እንድወደው ያደርጋል ግሩፕ ሐሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙ ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል በወዳጅነታችን ስኬት በስራችንም ውጤት ደስ እያለን እንውላለን በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው ዘመን ባንክ የላቀ አገልግሎት ማዕከል በአጼ ምኒልክ እና እቴጌ ጣይቱ ብጡል በአፈ ንጉስ በመምሬ ተፈነ በመምሬ በቀለ ሌሎችም ካህናቶች አሉ እነዛን ሁሉ መጥራት ስለማይቻል ይህንን ታቦት ሲያመጡት ላሰው የሚባል ወረርሽኝ ነበረ ከዛ በኋላ ያንን ቃል ኪዳን ተገብቶለት ላሰው የሚባለውን በሽታ ለማጥፋት ታቦቱ እዚህ መጥቶ ተቋቁሟል ከዛ በኋላ እንግዲህ ቃል ኪዳን የተገባለት ህብረተሰብም ቂርቆስን እያገለገለ ህፃኑ ቂርቆስን ቅዱስ ቂርቆስን እያገለገለ ሰፈሩም ስያሜውን የመጣው ጨርቆስ ወይም ቂርቆስ የሚባለው በታቦቱ ነው እዛ ወደ ላይ ለጋሃር ስቴሽን ነው ለጋሃር የሚባል ቦታ አለ እና ያሳደገን ታቦት ህብረተሰቡን ከወረርሽኝ ያዳነው የህፃን ቅዱስ ቂርቆስ ታቦት በ1899
ተመስርቶ ትልልቅ ሊቃውንቶች እነ ንቡረድ ኤርሚያስ አለቃ ሴም ከበደና ታዋቂ ሰዎችን እነ ሊቀ ዲያቆን ዳሙዬና ሌሎችም እማቃቸው በአካል እነ ባይሉ በቀለ እነ ልደቱ ዳኜ እና ኃይሉ ምስጋናውን የመሳሰሉ ትልልቅ ሰዎችን ያፈራ እነ መብራቱ ኪሮስን እነ ዶክተር መብራቱ ኪሮስን ያፈራ ትልቅ ቤተክርስቲያን ነው። በ1899 ነው የተመሰረተው። ሕፃኑ ቅዱስ ቂርቆስ ታቦት እንግዲህ ይሄን ይመስላል። ምናልባት አንድ ግጥም አለ ይስል ነበር እዚህ ጋር ከቂርቆስ ጋር በተገናኘ ይሄን ነገር ለመግለጽ ሕፃኑ ቂርቆስን እንግዲህ እኔ በአጭር ያው እንዳልኩ ስነ ግጥም ስለምወድ በአጭሩ ህብረተሰቡንም ይገልጻል ብዬ ያሰብኳት ግጥም አለች። ርዕሱ ሕፃን ቅዱስ ቂርቆስ ነው። የሾላ ፍሬ ናፍቆኛል ከግራሩ ስልቀመጥ ደጀ ሰላም ገብቼ ልብላ እስቲ እንጀራ በወጥ ኩልል አለ በጆሬ ያባ ልብስ ወርቅ ዜማ ውስጤ በደስታ ጦዘ የፈጣሪን ቃል ስሰማ ከሕፃኑ ቂርቆስ ደብር ጣፉና ሻማ ሲበራ መናፍቃን ሲጮሁ ሰይጣን ተጨንቆ ሲያጓራ ነጭ በነጭ ለብሰው ምእመኑ እልል ሲል ከበሮ ሲመቱት እጃቸው ደም እስኪመስል ካህናትና ዘማሪያን ሊቃውንቶቹ ከቧቸው ዜማ ሲቀባበሉ መቃወሚያውን ተደግፈው ይህ ሁሉ ትዝ እያለኝ ከደጅ ላይ ቆሜያለሁ ሐሳብና ጭንቀቴን ባንተ ሁሉን ጥያለሁ። የቂርቆስ ልጆች ሐሳባችንም ጭንቀታችንም ሁሉን ነገር ለአመቱ ለሱ እንነግረዋለን። ጥር ቂርቆስ የአመቱ ጥር በ15 ተሳክቶ ነው የምናገኘው። በዚህ ጋር ወደ ታች ኩራዝ ሰፈር ይባላል። ይሄ ዋነኛው ትምህርት ቤት ፈለገ ዮርዳኖስ የሚባለው ትምህርት ቤት ይሄ ነው። እዚህ ጋር ቅድም ነገር አለ ያልኩ ጊዜ ፎቁ ጋር የሚታየው የውባንቺ ቢሻውና የመንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም የፍቅር ጥንስስ የተጀመረበት ቦታ ይሄ ነው። ጎጃም ሰፈር ይባላል። በፊት አሁን ነው እንጂ ህንጻ የተሰራበት ጎጃም ሰፈር የሚባል ጠላ አረቄ የሚጠጣበት ቦታ ነው። ከፍ ስትል ጓሳ የሚባል አረቄ የሚጠጣበት ቦታ አለ። ላይ ከዛ በላይ ፎቶ አድነው ይባላል። እዚህ ሰፈር ብዙ ፎቶ አድነው፣ ፎቶ አስመላሽ፣ ፎቶ ኤደን፣ ፎቶ ኪነ ጥበብ፣ ፎቶ እስክንድር፣ ፎቶ አሰግድ የተለያዩ እና እዛ ፎቶ አድነው ላይ በቤት ስልክ 0114 16 45 47 ተደዋውለው ውባንቺ ቢሻውና መንግስቱ ኃይለማርያም የሚገናኙበት ቦታ ፎቶ አድነው ውስጥ ነው እና የውባንቺ ቢሻው ህንጻ ያለበት ማለት ነው። አሁን ህንጻ ተሰርቶበታል። ጎጃም ሰፈር ይባላል። የውባንቺ ቢሻው አክስት እማማ እንኮዬ ነው የሚባሉት። እማማ እንኮዬ አክስቷ ናቸው። ከዛ መተው ቀጥታ በስልክ ተገናኝተው እዛ ያወራሉ። የፍቅር ጥንስሱ ተጀምሮ አራተኛ ክፍለ ጦር እንግዲህ አፄ ኃይለ ሥላሴ ያረፉበት ቦታ አራተኛ ክፍለ ጦር ይባላል። ከአራተኛ ክፍለ ጦር ቀጥታ መተው የሚዝናኑበት ቦታ ጎጃም ሰፈር ይባላል። ጎጃም ሰፈር ውስጥ ደግሞ ውባንቺ ቢሻውና አክስቷ እማማ እንኮዬ የሚባሉት የሚገኙበት ቦታ ነው። አሁን ፈርሶ ፎቅ ተሰርቶበታል። ፎቶ አድነው ታሪካዊ ቦታ ጎጃም ሰፈር የሚባለው ኩራዝ ሰፈር ልጅነታችንን የጻፈልን ደራሲ ዘነበ ወላ ነው። ደራሲ ዘነበ ወላ እዚህ አካባቢ ነው ነዋሪነቱ። እዚህ ትልልቅ የኪነ ጥበብ ሰዎች አሉ። አንደኛው ተርጓሚ ቴዎድሮስ አጥላው ደራሲና ተርጓሚ ቴዎድሮስ አጥላው እዚህ ነው ተወልዶ ያደገው። ሁለተኛው በትልቅ ጨርቆስን በደንብ አድርጎ የገለጸልን ደራሲ ዘነበ ወላ ሲሆን በቅርቡ ደግሞ ነጠላ ዜማ ያወጣው አራዳ የሚለው ያው ጨርቆስ በእርድና ነው የሚታወቀው፣ ተካፍሎ በመብላት ነው የሚታወቀው። አራዳ የሚለውን ዘፈን የዘፈነልን ቀረጻውን እዚሁ ቦታ ላይ ያስኬደልን ድምጻ የታረቀኝ ሙሉ 3 የኪነ ጥበብ ሰዎች በተለምዶ ዶርዜ ሰፈር የሚባል ቦታ ላይ በዚህ ጋር ይሄ አካባቢ ላይ ነው ተወልደው ያደጉት። እነዚህ ቤቶች እነዚህ ሰፈሮች ማለት ነው። እነዚህ ሰፈሮችን ይዘ በውስጥ ቴዎድሮስ አጥላው ደራሲ ዘነበ ወላ ወጋ ይባላሉ። የእሱ አባትም በሸማ ስራ ትልቅ ቂርቆስ ላይ ትልቅ ስራ የሰሩ ሰዎች ናቸው እና ተርጓሚና ደራሲ ቴዎድሮስ አጥላው ሰፈራቸው እዚህ ጋር። አሁን ደግሞ የተገኘን አሁንም በጣም የምወደው ከፊደል ከቆጠርኩ በኋላ ተመስገንና አባተ የሚባል የኔታ ትምህርት ቤት ፊደል ከቆጠርኩ በኋላ ቀጥታ ብቃት አለው ተብዬ አንደኛ ክፍል ሳይሆን ሁለተኛ ክፍል የገባውበት ዋሊያ የሚባል ትምህርት ቤት ነው። ዋሊያ ትምህርት ቤትን የመሰረተው ሸዋንግዛው ጥላውን ይባላል።
ልክ እንደ ፈለገ ዮርዳኖስ ትምህርት ቤት አስተማሪዎችንና ተማሪዎችን አቅማቸው ደካማ ነው ብሎ የሚያስበውን አስተማሪና ተማሪዎችን እዚሁ እያበላ እያጠጣ ደሞዝ ጭማሪ እያደረገ ይሄንን መስርቶ ብዙ ተማሪዎች ብዙ ታዋቂ ሰዎችን ያፈራ ትምህርት ቤት ነው። ፈለገ ዮርዳኖስ ያው ጋራጅ ብትመስልም ትምህርት ቤቷ ዝቅ ያለች የሰመጠች ብትመስልም ትልልቅ የእውቀት አባቶችን ዶክተሮችን በእኔ ደረጃ እንኳን ያሉት ካፒቴኖች ዶክተሮች ብዙዎቹ ተማሪዎችን ያፈራ ዋሊያ ትምህርት ቤት ማለት ይሄ አሁን ደግሞ ከፍ ብሎ እዚህ ጋር ባለው አንደኛ ደረጃ ትምህርት ቤት እዚህ ጋር ደግሞ ፕራይመሪ ስኩል እንደዚህ ሆነ አንደኛ መካከለኛ ደረጃ ትምህርት ሁለቱንም ህንጻዎች ይዟል ማለት ነው። በፊትኛ እዚህ ነው የተማርነው። ከዛ በኋላ ይሄ ደነ ልማት ነበር የሚባለው ኳስ የምንጫወትበት ቦታ ነበር። ያው የህዝብ ቁጥር ሲጨምር ትምህርቱን በዛው ልክ መጨመር ስላለበት ሁለት ጎንና ጎን ላይ አድርገው ዋሊያ ሁለቱም ዋሊያ ነው መዋለ ህጻናትና ኤሌመንተሪ ትምህርት ቤቱን አድርገው ጀምሯል። ቆንጆ ትምህርት ቤት ነው። ትልልቅ ሰው ዶክተሮች የተማሩ አይዶች እንዳለ ያፈራ ከኔ ጋር የተማሩ በሊቢያ ስደተኞች ምናን አሁን ሰማሃት የሆኑ ሊቢያ ላይ የተሰዉ ትልቅ ደረጃ ላይ የደረሱ ሰንበዳቦ ምንለው ቀጽል ስም አለ ኤርሚያስ አለም ይባላል። አብሮን የተማሩ እነ ሰይፍ አጽባ እነ ፍትዊ አብሮኝ የተማሩ ትልልቅ ጓደኞቼና ያራዳ ልጆች የተማሩበት ዋሊያ ትምህርት ቤት ነው። በስደት ዙሪያ ቂርቆስ ይታወቃል። በስደት ሄደው የኔን መጽሐፍ አውሮፓና አሜሪካ ላይ የሸጡልኝ ትልልቅ ሰዎች አብሮኝ የተማሩበት ዋሊያ ትምህርት ቤት እዚህ ነው። ያው ቀደም ቂርቆስ ሀገር ነች ያልኩ በስደትም ሊቢያ ላይ ያው ባለፈው ሰምታ የዛሬ 7 አመት ገደማ መስዋዕትነት ከፍለው ሰማዕት የሆኑ እነ ባልቻ እነ ኢያሱ የተሰዉበት በሊቢያ ስደት ላይ ነው። በሊቢያ ስደትም በምንም በተለያየ ቦታ ላይ ዋሊያ ትምህርት ቤት ፈሌ ያው እንዳልኩ ጻዲቄ ሙቀት ፋናና ሌሎችም ትምህርት ቤቶች ሽመልስ ሀብቴ ትልቁ ሽመልስ ትንሹ ሽመልስ የሚባል አለ። ሃይስኩልም ኤሌመንተሪም ያለና በዋነኝነት ግን ዋሊያና ፈሌ ሻንግዛው ጥላውንና ሲሳይ መምህር ሲሳይ ገብረ ጻዲቅ ለትምህርት ቤትና ቂርቆስ ከፍ ብላ በትምህርት በእውቀት ከፍ እንድትል ካደረጉ መምህሮች ዋነኞቹ እነሱ ናቸው። መንግስቱ ኃይለማርያም የፍቅር ጥንስሱን የጀመረበት ጎጃም ሰፈር ቀደም ያየነው እንዳለ ሆኖ መፈንቅለ መንግስቱ ኃይለማርያም ላይ ሲደረግ የመግደል ሙከራ ያደረጉት የኮሎኔል ካባ ልጅ ሱራፌል ካባ ይባላል። ሱራፌል ካባም እዚሁ ተወላጅ ነው። ለየት የሚያደርገው ደግሞ መንግስቱ ኃይለማርያም ጸጉሩን የሚከረከምበት ቦታ 23 ቀበሌ አዱኛ ደበሌ ይባላል። ጸጉሩን የሚከረከሙት የፖለቲካ አማካሪው ደግሞ ዶክተር አስማማው ቀለሙ ይባላል። እሳቸውም እዛው ካውንስሊንግ አካባቢ ናቸው። ይሄ ነገር ታሪክ አጠቃላይ ቂርቆስን ለየት ያደርገዋል። የመንግስቱ ኃይለማርያምና የቂርቆስ ሰፈር ትስስርም እዚህ ይጀምራል። ለዛ ነው በዚህ ጋር አሁን የሚወጡት ከዛ ውስጥ የሚወጡት እንዳያቸው 4ኛ ክፍለ ጦር አጼ ኃይለ ሥላሴ መፈንቅለ መንግስት ተካሂዶባቸው ያረፉበት ቦታ 4ኛ ክፍለ ጦር የሚባለው በዚህ ነው። ከጀርባችን ቀጥታ ደግሞ ለጋሃር ይባላል። ለጋሃር ማለት ስቴሽን ወይም ባቡር ጣቢያ ነው። እዛ ላይ ለጋሃር አካባቢ ላይ ግጥም ይነበብ ነበረ። ቡፌ ደላጋር የሚባል ትልቅ መጨረሻ ላይ ያስተዳድረው የነበረው ቪቶ ይባላል። እዛ ጋር ግጥሞች ነበሩ፣ የኔቢጤዎች ነበሩ። ደረጃው ላይ ብዙ ታሪክ አሳልፈን በዛ አቋርጠን ነው ወደ ስቴዲየም የምንሄደው። እዛ ላይ ግጥሞች ነበሩ። የጣት ቁስልና የመንደር ምቀኛ እየነዘነዘ እንቅልፍ ያስተኛ ሲባል ቶሎ ብለን በ20 ሳንቲም መግዛት ማለት ነው። 20 ሳንቲም ነው እና ደግሞ ገባ ከምቀኝነት ጋር ምናምን የተያያዘ ላይፍ ስላለ ያቺን ግጥም ቶሎ ብሎ የሚያልቅ ግጥሞች ናቸው እዚህ ጋር ያስቀመጥኳቸው። የጣት ቁስልና የመንደር ምቀኛ እየተዘጠዘ እንቅልፍ ያስተኛ ሲባል አንጣው ተብሎ እዛ አንድ በሬ ያለኝ እንደኔ የከፋው ምስጥሬን ብነግረው የጉንጩን ሰርተፈው ተፈልገዋል። ስንት ነው? 30 ሳንቲም እንደዛ ግጥሞች እዛ እየሰማን ነው ያደግነው እና እነዚህ ታዋቂ ሰዎች ያሉበት መፈንቅለ መንግስት የተካሄደበት 4ኛ ክፍለ ጦር እነ ተስፋዬ ኃይለማርያም ታዋቂ የ4ኛ ክፍለ ጦርን ታሪክ ሌላ ጊዜ መስማት ከሰማ ከፈለክ ተስፋዬ ኃይለማርያም የሚባል በደንብ ታሪኩን የሚያክሰው አለ። እነዛን አድርገን ግጥሞች ሰምተን ስቴዲየም ዙሪያ ላይ
ግጥም የተገጠመላቸው አራዶች እንዳለ የካው እና ኃይሉ ዝግባው እነሱ ከነሱ ጋር ትምህርት ወስደን እዚህ ደረጃ ላይ ደርሰናል። እንግዲህ ጨለማና ብርሃን ሁለት ገጽ ናቸው። ራብና ጥጋ የሚታይባቸው ቆሎ እንጀራ በወጥ ለሚበላ ስልጣኔ አጥቶ እንደው ለሚብላላ ሰውን ያለ ነገር በቁም የሚገለው ፍርድ ያልተገኘለት ረሃብ ምንድነው? ይሄ ግጥም ወደ ታች ተነበው ጨርቆስ ሰፈር ነበር። በጣም አመሰግናለሁ። ይሄን ይመስላል ጨርቆስ ሰፈራችን። አሪፍ ነገር ነው። ጨርቆስንና አሌክስን ዛሬ አይተናል። እንግዲህ በጣም ነው ማመሰግነው። ሌላ ጊዜ ደግሞ እንገናኛለን በሰፊው። ይሄ በወፍ በረር ነው። ቴንክ ዩ ዜራ ክብር። እሺ እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጣራኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ ITL A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ስንቄ ባንክና አዋሽ ባንክ አጋርነት